ወይ አባቢ አሁን በጣም ደስ ብሎሻል። ተረጋግተሽ የምታስቢ ልጅ ሆነሻል። ስለዚህ ከዚህ በኋላ በእልህም ይሁን በንዴት የምታደርገው አንዳች ነገር የለም አይደለም? አባዬ በጣም ብዙ ነገር ተምሬያለሁ። ከዚህ በኋላ የሆነ ነገር ከማድረጌ በፊት ሁለት ያስባለሁ። አባዬ እስኪ ተነሽና ናታንን ጥሪልኝ። ለሆነ ጉዳይ ፈልጌዋለሁ። የት ነው ያለው አባዬ? መኝታ ክፍሉ መሰለኝ። እሺ ትንሽ ቀስ በይ ደግሞ። እሺ ሸፋፋ በህይወት አለ። አንቺም አትታሰሪ። አየሽ በህይወት አለ። የምታየው ነገር እውነት ነው፣ ቅዠት አይደለም። እሺ አይዞሽ አይዞሽ። አባዬ አዎ አቢጌል፣ ልጁ አልሞተም። የዛን ቀን ራሱ ሳት እንጂ አልሞተም። እኔና ናታን ሆስፒታል ስንወስደው እዛው ነው የነቃው። ይሄን ጉዳይ ማታውቁት አንቺና ዳጣ ብቻ ናችሁ። አይ እኔ አላምንም። ኧረ መኝ እኔው ራሴ ነኝ። የዛን ቀን በዱላ ካስደቀሽኝ በኋላ በቃ ራሴን ሆስፒታል ሆኜ ነው ያገኘሁት። በቃ የሌለ ጸዴ አባት ነው ያለሽ። በጣም እድለኛ ልጅ ነሽ። አዎ ከመጀመሪያም ጀምሬ ያውቅ ነበር ልጁ አልሞተም። ይሄ ሁሉ የአባትሽ ሐሳብ ነው። ሰላም ጋይስ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በዳጣ ድራማ በሚያስደስተው ፓርት መተናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ በባለፈው ክፍል እንዳያችሁት አቢጌል ሰው ገላለች ተብሎ ለብዙ ቀናት እየተወራ ነበረ። ቤት ውስጥ ጓሮ ውስጥ ቤተሰብ እንደተገደለ ነበር የምናውቀው እኛ። ለዳጣ ድራማ ባዳንን ወይ? ቢያንስ ለተመልካቾቹ ለምን አልነገራችሁም? በባለፈው ፓርት እንዴት ነው አቢጌል ያሳዘነች ነገር? እኔ ማለት አይ ነው በጣም ትልቅ ጥፋተኛ ናት። ሲነገራት ማሰማት ናት። ግን በባለፈው እስር ቤት ምናምን ስትሄድ እንደዚህ ስትጨነቅ ሳያት በጣም ነው ያሳዘነችኝ። እንግዲህ ለዚህ ነገር የማያውቁት ዳጣና አቢጌል ራሷ ነበረች ማለት ነው። እኛ ሪል ሰው ገላ ከድራማው ልትወጣ ነው። እነ ዳጣ ሰላማቸውን ሊያገኙ ነው ብለን ነበረ። እንግዲህ አቢጌል በአዲስ ፓርት ሌላ አቢጌል ለመሆን እየተዘጋጀች ነው ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት እሷ ማቆያ ክፍል ሄዳ ነበረ። ያው እስር ቤት ሄዳ ነበረ። ሌላ ክስ መሰርታለሁ ምናምን እያለች ነበረ ማለት ነው። እንግዲህ በጣም አሪፍ ነው። መጨረሻ ላይ ያየነው እንግዲህ ፖሊሱ ይዟት መጥቶ ነበረ። በር የሚከፈት ሲል ነበረ። ፖሊሱ ለምን እንዳመጣት እሷም አላወቀችም ቤት። እንግዲህ በዛሬው ክፍል ለብረው ፖሊሱ ያመጣኝ ምናምን ስትል ለዛሬ ከዚህ ጠይቄው ምናምን አላት ማለት ነው። ለምንድነው እዚህ ማድረው? እዛው እሄዳለሁ እንደዛ እዚህ አድርጎ አንድ ቀን አድርጎ አላድርጎ ምን ለውጥ አመጣለሁ እያለች ነበረ። እንግዲህ ካደረች በኋላ ምን እነዳጣ ምናምን ገና ሳይዋት በቃ ማለት ውሃን ስትስማ ስታቅፋት ምናምን እያለች ስተባብላት ከኔ ጋር ነው ዛሬ የምታድሪው ምናምን ስትል ዳጣ ደነገጠች። ኤቢ ናት ወይስ ሌላ ሰው ነው ውሃን ሲያቅፍ እናቴ ስም ያየሁት ምናምን እያለቻት ነበረ ማለት ነው። እንዴ እኔ ክፉ ሰው ነኝ እንዴ? ያናክል ክፉ ሰው ነኝ እንዴ? ለምንድነው እንደዛ የምትሉት ምናምን እያለች ነበር አቢጌልም።
ያው እንግዲህ የመጨረሻ ቀኑ የመጨረሻ ከዛ ቤት የምታድርበት የመጨረሻ ዳሯና የመጨረሻ ቀኗ እንደሆነች ነበረ ያሰበችው። እንግዲህ ነገሩ ግን ወዲህ ነው። እኔ ገርሞኛል። አባት በዚህ ልክ ልጁን ለማስተማር የሄደበት መንገድ አጋጣሚውን ተጠቅሞ የሄደበት መንገድ በጣም ከባድ ነው። እንግዲህ እሷ ሬሳው እንዲቆፈር ፈልጋ ነበረ። ያው እንግዲህ ሬሳው ይቆፈር ተብሎ ወደ ሬሳው መቆፈሪያ ቦታ ሂደዋል ማለት ነው። እንግዲህ ሬሳው ሊቆፈር ሲል ቤተሰቦችን አታስጨንቃቸው፣ የራስን ኃይል አትተው፣ ቆፍር አንተና ሌላ ሰው ይቆፍረው ምናምን ብለዋለች ማለት ነው። እንደዚሁና እንትናም እንደዛ ማርታም እኛ ወደ ቤት እንግባ በቃ ሌላ ሰው ቆፍረው ምናምን እያለ የሀይላንድ ታስቆፍር ምናምን ስትለው እሺ ምናምን ተብሎ ወደ ቤት ገብተው ወሬ ምናምን እየተባሉ ነበረ። ለምንድን ነው እኮ የምታወሪኝ? ዝም ብለህ ተነስ ነው ውሰደኝ። እስር ቤት ለመግባት ቸኩላ ነበረ ማለት በቃ ተስፋ ስለቆረጠች ህይወት ያዘኝ። ከዚህ በኋላ እኔ ምንም ህይወት እንደሌለ ነው የማውቀው። ህይወቴን በራሴ እጅ ገድዬዋለሁ ማለት የራሴ አጥፍቼዋለሁ። ህይወቴን አጥፍቻታለሁ ራሴ ማለት ልጁን መግደሌ ስህተቴ ነው ብዬ ባላምንም ግን እኔ ህይወቴን አጥፍቻለሁ። ግን ደግሞ ከመሞት መታሰር ይሻለኛል። ቢያንስ ቢበዛ 15 ዓመት ነው የምታሰር። ከዛ በኋላ ግን ተፈትቼ ምን እንደምሆን ባላቅም ህይወት ይኖረኛል እስከ ዘላለም ነው ከሞት እያለች ነበረ ማለት ነው። እኔስ ደረጀ ሀሳቡ ሰርቶለታል። ትምህርት ወስዳለች። ምክንያቱም እዚህ ምድር ላይ ያየሁት ፍትህና በቃ ትክክለኛ እውነተኛነት እንደሌለ ነው ብላለች ማለት ነው። እኔ እንደዚህ ያደረገ ሰው ባገኝ ቢበዛ ከ1 ዓመት በላይ ስራት አልሰጠውም። ምክንያቱም ራሷን ለመከላከል ስትል ነው የገደለችው ሰውዬው። ባትመታው ኑሮ ወጋሽ ነበር አላት። ልጁ ራሱ ቢደቅስ ኑሮ አንቺ ልጅሽ የምትጠየቂው የነበርኩ የምትጠየቀው በሰማይ እያላት ነበረ። ምክንያቱም ራሱን በራሱ እንዳጠፋቁት ነው እንግዲህ እሷ ሊመታ ሲል ራሷን እንትን አለች አዳነች። ይህስ እንግዲህ ያ ወደ ቤት በገቡበት ታይም ላይ እንግዲህ ደረጀ ዞር ሲል ልጁ ደግሶ ድጋሚ ያገኙ ተፈንክቶ ጉድፈለ ሙቅማን ፈነከተው። ሰውዬው የማነው ስሙ? ዘበኛ አትበበኝ ብቻ እሱ ፈንክቶት እና ማንም እንድነት ተብሎ አይጠየቅም ነበር እንደዚህ የሚማታው ነው። ስለዚህ ዙሩ አንተ ደህና ነው ያውን ሲባል ደህና ነው ብሎ እንግዲህ ደረጀ ወደ ቤት ይዞ ሲገባ አቢጌል በባለፈው እየመጣ ይረብሻታል ነበር። ገደልሽኝ፣ ተቀበልኩ፣ ቀበራችሁ ምናምን እያላታል ነበረ። ከዛ እንደሱ መስሏት ነበረ። በጣም ነው የደነገጠችው። እንግዲህ ፌንት በልታለች ሁሉ ማለት ነው። ከዛ በኋላ እንግዲህ ቀስ ብሎ ነገሮችን አስረዷት። እንዴት እንደዚህ ሊሆን ይችላል? በቃ ልጁ ምናምን ስራው ልጁ ነው። እዛ እነሱን ስሏት አመነች። መንፈስ ምናምን መስሏት ነበረ። ከዛ በቃ ልጁ እንዳልሞተ ነገሯት። እሷም እንደማትታሰር አባቷ እንደዚህ ለማስተማር እንደዚህ እንዳደረገ ነገሯት። በቃ ልጁን አስሬ እያቀፈችው ነበረ መስል። ይህስ በዚህ አጋጣሚ እሱን ብጠብስ ይሻላታል። ልጁን ያንን ጥቁር ፈረንጅ ምናምን ከምጠብስ ብቻ ገና እንደ መጣቀም እንትን ያለችው ማለት ነው። እንግዲህ አድርገን ደግሞ ያውቃሉ ስለዚህ ነገር ምናምን ስትል አያውቅም ምናምን ደውዬለት አላውቅም ምናምን ግን እሱ አልረሳም እንደሞትኩ ነው የሚያውቀው እያለ ነበር። ያው ማገገሚያ ክፍል ገብቼ ነበረ ምናምን እያለው ነበር ዳጣና